የሸማች ህብረት ስራ ማህበራት የግብርናና ኢንዱስትሪ ምርቶችን በተመጣጣኝ ዋጋ በማቅረብ የዋጋ ንረትን ለመቆጣጠር እየሰሩ መሆኑን የአማራ ክልል ህብረት ስራ ማህበራት ኮሚሽን ገለጸ። ማህበራቱ የዋጋ ንረትን ለመከላከል ለሚያደርጉት እንቅስቃሴ መንግስት ከ289 ሚሊዮን በላይ ብር በብድር መልክ መስጠቱን ተገልጿል። የዝባለም ጌታነህ በዝርዝር ትነግረናለች። በአማራ ክልል የሚታየውን የዋጋ ለመረጋጋት ችግር ለመቅረፍ የሸማች ህብረት ስራ ማህበራት እንደ መፍትሄ ያገለግላሉ። በግብርናና የኢንዱስትሪ ምርት አቅርቦት ላይ የተሰማሩት እነዚህ የሸማች ማህበራት ምርቶችን በተመጣጣኝ ዋጋ ለሸማቹ በማድረስ በኩል ሚናቸውን እየተወጡ መሆኑን ሸማቾች ይናገራሉ። ብዙ ጊዜ ተጠቃሚ ነን፣ እንገዛለን። ብዙ ግብአቶችም አሉ። የዋጋ ልዩነት አለው። በተለይ በስኳሩ ላይ በሁሉም ግብአቶች ላይ ልዩነት አለው። ከኑሮ ውድነቱ ጋር የተለየ ነገር አለው። በዝቅተኛ ማህበረሰብ ክፍል የሚያገለግል ተቋም ነው። እንደኔ ተመችቶኝ ነው ገዛው፣ ሁሌም ገዛለሁ። ያው ሸማቾች እንደዚህ በሁልጊዜ ይመጣልን ደስ ይለናል። ምክንያቱም የተወሰነ ለውጥ አለው። ማህበረሰቡም እንዲጠቀም እንፈልጋለን። ምክንያቱም ሁሉም ብዙ ለውጥ አለው። ከሁሉም ከሱቁ የተወሰነ ለውጥ አለው። የ20 ብር የ30 ብር ልዩነት አለው። በተለይም ከግብርና ምርቶች ጋር በተያያዘ ያለውን የዋጋ ንረት ለመከላከል ከ43000 ኩንታል በላይ ምርት በሸማች ማህበራቱ በኩል መቅረቡን የገለጹት የአማራ ክልል ህብረት ስራ ማህበራት ኮሚሽን የግብይትና ግብአት አቅርቦት ዳይሬክተሩ አቶ አለምዘውድ ስሜነህ የትኛው አካባቢ ምን አይነት ግብአት ይፈልጋል የሚል ጥናት እንደሚጠናም ጠቅሰዋል። ወደ 43638 ኩንታል አካባቢ የግብርና ምርት በእነዚህ ሸማች ማህበራቶች አማካኝነት ለገበያ ማረጋጋት ፐርፐዝ የቀረበበት ሁኔታ ነው ያለው። ከተለያዩ ኢንዱስትሪ ምርቶች አኳያም እንደ ተቋም የሰራ ነው ያቀርቦት ፍላጎት ዶክመንቶችን ቀድመን የማጥናት የትኛው አካባቢ ምን ይፈልጋል፣ በግብርና ምርትም በኢንዱስትሪ ምርትም የሚፈልጉትን ፍላጎት በአንድ ካታጎሪ ከአቅርቦት አንፃር ደግሞ የተለያዩ ኢንዱስትሪዎች አሉ ለፍጆታ ዕቃነት የሚያገለግሉ ምርቶችን የሚያመርቱ እና ምን አቅርቦት አላቸው። ከግብርና ምርት ማኳያ ምርት በሚሰበስቡ ሁለገብ ህብረት ስራ ማህበራትን በተመሳሳይ የሚያቀርቡትን ምርት በያዝ አግባብ ዶክመንቶችን አደራጅተን ሁለቱንም ሊያገናኝ የሚችል እንደ ክልል ማርኬት ሊንኬጅ ፕላትፎርም አለ። በዛ መንገድ ቀጥታ አዛጋ የሚገበያዩበትን ስርዓት ዘርግተን እየተሰራ ነው ያለው። የዋጋ ንረትን በተናጠል መፍታት ያልቻሉ የህብረተሰብ ክፍሎች በጋራ በመሆን የፈጠሯቸው የሸማች ማህበራት በዋናነት አገልግሎት የሚሰጡት ለአባላቱ ቢሆንም አንዳንድ አቅርቦቶችን ለሁሉም የህብረተሰብ ክፍል በማዳረስም እያገለገሉ ነው። በዋናነት ግንባር ቀደም ሆኖ ከውስጥ ካፒታል አቅሙ መሰረት ተደርጎ የሚመጣውን የኢንዱስትሪ ምርትና የግብርና ምርት የአባላትን ፍላጎት መሰረት ባደረገ እቅድ ላይ ተመስርቶ እና በጠቅላላ ጉባኤ ጸድቆ የሚገዛው ግዢ መሰረት ተደርጎ ለነዚህ የሚሰጥ ነው። ግን ደግሞ አባል ያልሆኑትንም ያው የህብረተሰብ ክፍሎች ከማገልገል አንፃር በተለየ መንገድ የምንሰራው በመንግስት በኩል የሚቀርቡ የድጎማ ምርቶች አሉ። ከአባልም ውጪ ወጣ ተደርጎ የሚሰጥበት አገልግሎቱን እንዲያገኙ የሚደረግበትና በገበያው መረጋጋት ላይ ጥያቄያቸው እንዲመለስ የማድረግ ስራዎችን አብረን የምንሰራበት ሁኔታ ነው ያለው። የዋጋ ንረትን ለመከላከል ህብረተሰቡ የግብርናና የኢንዱስትሪ ምርቶችን በሸማች ማህበራት በኩል በተመጣጣኝ ዋጋ የሚሸምትበትን አገልግሎት ለማስቀጠል እየተሰራ መሆኑን አቶ አለምዘውድ ጠቅሰዋል። በክልሉ የወጣ የህግ ማዕቀፍ አለ። የተዘዋዋሪ ብድርን ሊያበረታታ የሚችል ከተማ አስተዳደሮች ካላቸው በጀት የተዘዋዋሪ ብድር ለነዚህ ሸማች ማህበራቶች ሰጠው ቆይተው በዚህ በጀት ከውስጥ ካፒታላቸው ጋር አዳምረው የተለያዩ የግብርና ምርቶችና ኢንዱስትሪ ምርቶችን ለሸማች ማህበረሰቡ እንዲቀርብ ለማገዝ ለመደገፍ ተብሎ በክልሉ ካቢኔ የጸደቀ የህግ ማዕቀፍ አለ። በዛ ህግ ማዕቀፍ ሪቮልቪንግ ፈንዶች እየቀረቡ ነው ያሉት። እስካሁን ባለው እንቅስቃሴ ወደ 1 ቢሊዮን የሚጠጋ ጥያቄ አቅርበዋል። ሪቮልቪንግ ፈንድ እንዲፈቀድላቸው ተዘዋዋሪ ብድር ከተጠየቀው ውስጥ እስካሁን የፈቀዱላቸው 324 ሚሊዮን ነው። ሌላው ኦን ዘ ዌይ የካቢኔዎችን ውሳኔ የከተማ አስተዳደርን ውሳኔ የሚጠይቅ ነው። ከተለቀቀላቸው ውስጥ ያምናም አዛውረው እንዲቀጥሉ የተፈቀደላቸውም አለ። እስካሁን ድረስ ወደ 289 ሚሊዮን ብር የሚጠጋ የተዘዋዋሪ ብድር ለነዚህ ለ21 ውስጥ ለሚገኙ 257 ሸማች መሰረታዊ ማህበራት ከመንግስት ካዝና የተዘዋዋሪ ብድር ይህን ገበያ ለማረጋጋት እና የሚፈለገውን የግብርና ምርትና ኢንዱስትሪ ምርት አቅርቦት ለማሳለጥ የሚያስችል የገንዘብ ድጋፍ እየቀረበ ያለበት ሁኔታ ነው ያለው። የቡና ምርት በጥራትና በሚፈለገው ልክ በማምረት ውጤታማ ስራ እየተሰራ መሆኑን የምስራቅ ጎጃም ዞን ግብርና መምሪያ ገለጸ። ምርቱን ካለበት ከፍ አድርጎ በማምረት የአርሶ አደሮችንም ተጠቃሚ ለማድረግ እየተሰራ እንደሚገኝ መምሪያው አስታውቋል። ሊኒና አለሙ በዝርዝር ይነግረናል።
የምስራቅ ጎጃም ዞን የቡና ምርትን በስፋትና በጥራት ለማምረት የሚያስችል ጸጋ ያለው ዞን ነው። በዞኑ በሚገኙ ወረዳዎች የቡና ምርትን በጥራትና በሚፈለገው ልክ በማምረት የአርሶ አደሮችን ተጠቃሚነት ለማረጋገጥም እየተሰራ ነው። በባሶ ሊበን፣ በማቻከል፣ በደብረ ኤልያስና ጎዛመን ወረዳዎች የቡና ምርት ውጤታማ በመሆኑ ትኩረት መሰጠቱን የዞኑ ግብርና መምሪያ ኃላፊ አቶ አበበ መኮንን ገልጸዋል። የችግኝ ማፍያ ቁሳቁስ የማዘጋጀት ችግኝ ጣቢያዎችን የማረስ ኮምፖስት የማዘጋጀት ስራዎችን እየሰራን ነው። ገቢ ማግኘትም አለበት ማለት ነው። ስለዚህ በዚህ ዘርፍ ወጣቶቹ ገቢያቸውን የሚያሳድጉበት እድል ስላለ እዚህ ዘርፍ ላይ የበለጠ መጠናከር አለብን ብዬ አስባለሁ። ቡናና ሌሎች የፍራፍሬ ችግኞችን በማፍላትና በማሰራጨት የአካባቢውን አርሶ አደሮች ተጠቃሚ እያደረጉ መሆኑን የገለጹት ደግሞ የወረዳዎቹ የስራ ኃላፊዎች ናቸው። ጎዛመን ፖቴንሻል ነው። በዚህ ዓመት እንኳን ወደ ማዕከላዊ ገበያ ቡና ማቅረብ ጀምረናል። ወደ ማዕከላዊ ገበያ ማቅረብ ከጀመር ከዚህ በላይ አቅማችንን ከጨመር ቅድም እንደተባለው ቡናው በጥራቱም በጣም ነው በተወዳጅነቱም የተሻለ ነው ብለው ይህንንም ሪኮመንድ አድርገውናል። የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ ኑርልኝ ብርሃኑ የቡና ልማትን በማጠናከር ለማዕከላዊ ገበያ ለማቅረብ ከዞን እስከ ወረዳዎች በቅንጅት መስራት ይጠበቃል ብለዋል። የዞኑን የቡና ማምረት አቅም በመጠቀም የአርሶ አደሮችን ሕይወት የሚለውጥና ለገበያ ተወዳዳሪ የሚያደርግ ምርት ይዞ መቅረብም ይጠበቃል ብለዋል። ጎዛመን ወረዳን በተጨባጭ ደብረ ኤልያስን በተጨባጭ ማቻከል ወረዳን ሶስቱን ብቻ ብንወስድ ጣሙ እና በገበያነት ተፈላጊነቱ ከሌሎቹ አካባቢ እጅግ የተሻለ። ለምንድን ነው በሁሉም አካባቢ ያላደረግነው? ለማድረግ ያለን ፍላጎትና ቁርጠኝነት እንደማንችል አድርገን የምንመለከተው በአብዛኛው በክረምት ስራዎቻችንና በመኸር ላይ ብቻ መጠመድ ስላለ፣ ስለዚህ እነዚህን ነገሮች ማየት በጣም ያስፈልጋል። ዞኑ ለቡና ምርት ተስማሚ የአየር ንብረት ያለው በመሆኑ የቡናና ፍራፍሬ ልማትን ከሌሎች የግብርና ስራዎች ጋር በማቀናጀት መስራት እንደሚጠበቅም ተጠቁሟል።